ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? አመሻሹን እጅግ መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይዤላችሁ ቀርቤያለሁ። በመጀመሪያው መረጃችንም ከትራንስፖርትና ሎጂስቲክ ሚኒስትር አማካሪ የሆኑት ከድል ማግስት ኢብራሂም በኩል ከታርጋ ጋር በተያያዘ አዲስ መረጃ ወጥቷል። ይህም እንግዲህ ለብዙ ጊዜያት ሲጠየቅ የነበረና የበርካታ ኢትዮጵያኖች ችግር የነበረውን የታርጋ ጉዳይ ፍቱን የሆነ መፍትሄ የሚሰጥ ነው። ሙሉ ዝርዝሩን እናደርሳለን። በሌላው በኩል የዓለማችን ግዙፍ የመኪና አምራች ኩባንያ የሆነው በኢትዮጵያ የመንግስት ኃላፊዎች ጋር በዛሬው ዕለት ውይይት ማድረጉ ተሰምቷል። በውይይታቸው ላይ በተለይ አሁን ካለው የመኪና ዋጋ እጅግ በቅናሽ ሊቀንስ የሚችል ስምምነት ማድረጋቸው ተሰምቷል። በመጨረሻም ደግሞ እጅግ በርካሽ ዋጋ ልትገዟት የምትችለው አዲሷን ኤሌክትሪክ መኪና በማስከተል ወደ እናንተ እናደርሳለን። ቪዲዮ ላይክ ያደረጋችሁት እስከ መጨረሻው ድረስ አብራችሁን እንድትቆዩ እንጋብዛለን። እንግዲህ ክብራን ተመልካቾቼ መረጃውን አጠር አድርጌ ለማድረስ ሞክራለሁ። በተለይ አሁን ላይ የመኪና ገበያው በሀገራችን ኢትዮጵያ ከጊዜ ወደ ጊዜ በኤሌክትሪክ ተሽከርካሪ የሚሰሩ መኪኖች እየቀነሱ ይገኛሉ። ከዚህም ጋር ተያይዞ በዛሬው ዕለት ግዙፉ የመኪና አምራች ካምፓኒ በኢትዮጵያ የመንግስት ኃላፊዎች ጋር ውይይት ማድረጉ በተለይ ለመኪና ገዢዎችና መኪና ለመግዛት የሚያስቡ እጅግ በጣም አስደሳች የሆነ መረጃ ነው። እሱን ሙሉ ዝርዝሩን ካደረስን በኋላ የሁሉንም አንድ ባንድ ወደ እናንተ እናደርሳለን። እንግዲህ በሀገራችን ኢትዮጵያ በብዛት የቮልስዋገን ተሽከርካሪዎች ይገኛሉ። ከዚህም ጋር ተያይዞ በዛሬው ዕለት የቮልስዋገን መኪና አምራች ኩባንያ ኢትዮጵያ ውስጥ ተሽከርካሪ ለማምረት የሚችልበትን ሁኔታ ከመንግስት ኃላፊዎች ጋር መወያየቱ ተሰምቷል። ከአፍሪካ ቮልስዋገን አምራች ግሩፕ የመጡ ተወካዮች ኢትዮጵያ ውስጥ የኤሌክትሪክ ተሽከርካሪዎችን ለማምረት ቁርጠኛ መሆናቸውን መግለጻቸው የታወቀ ሲሆን በቅርቡ ሌላ ዙር ውይይት ተደርጎ ወደ ስራ እንደሚገቡ መገለጹን በዛሬው ዕለት መሰረት ሚዲያ መረጃውን አውጥቶት ይህ ደግሞ በተለይ አሁን ላይ የመኪና መግዛት ለምታስቡ እጅግ በጣም ደስ የሚልና አስደሳች የሆነ መረጃ ነው እያልኩ ወደ ቀጣዩ መረጃችን እናምራ። እንግዲህ የታርጋ ጉዳይ ከጊዜ ወደ ጊዜ በሀገራችን ኢትዮጵያ የበርካታ ኢትዮጵያኖች ችግርና ጥያቄ መሆኑ ይታወሳል። በተለይ ኦሮ፣ አማ እንዲሁም ሲዳማ፣ ትግራይ እያሉ በተለያዩ የታርጋ አማራጮች ነው እንግዲህ እስከዛሬ ስንጠቀም የነበረው። ይህንን በተመለከተ ነው በዛሬው ዕለት ከትራንስፖርትና ሎጂስቲክ ሚኒስትር አማካሪ በኩል ማብራሪያ የተሰጠው። በኢትዮጵያ የተሽከርካሪ መለያ ቁጥር ሰሌዳ አይነትና ምልክቶች መወሰኛና የአገልግሎት አሰጣጥ መመሪያ 1050/2017 ሆኖ ጸድቋል። የትራንስፖርትና ሎጂስቲክ ሚኒስትር አማካሪ ከድል ማግስት ኢብራሂም የተሽከርካሪ ሰሌዳ መቀየርን አስመልክቶ ለዘርፉ የሥራ ኃላፊዎች ማብራሪያ ሰጥተዋል። በማብራሪያቸውም የሰሌዳ ለውጡ ዋና ምክንያት ኢትዮጵያ የተቀበለቻቸውን ዓለም አቀፍ ስምምነቶች ታሳቢነት ያደረገ ሰሌዳ እንዳይኖር ለማስቻል ነውም ተብሏል። በተጨማሪም ከዚህ ቀደም በነበረው የአሰራር ክፍተት፣ የሀብት ብክነት፣ በሲስተም የተደገፈ ስራ አለመኖር የተላላፊና ቋሚ ሰሌዳ ለሐሰተኛ ሰሌዳ ስራ የተጋለጠ እንደሆነም ተናግረዋል። እንዲሁም የተሽከርካሪ መለያ ሰሌዳ አመራርና ስርጭት የአወጋገድ ችግር የሰሌዳ ለውጡን ማድረግ ካስፈለገባቸው ምክንያቶች መካከል እንደተጠቀሰው የተገለጸው መመሪያ ችግሩን እንደሚፈታም አመላክቷል ሲል በዛሬው ዕለት ኢትዮ ኤፍኤም መረጃውን አውጥቶት ወደ እናንተ አደርሰናል። በሌላው መረጃችን ለመኪና ፈላጊዎች በሙሉ እንግዲህ አሁን ላይ የመኪና ዋጋዋ እጅግ በጣም በተመጣጣኝ ዋጋ የምትገኘው ርካሿን የኤሌክትሪክ ተሽከርካሪ ሙሉ መረጃ ላስቃኛችሁ። እንግዲህ ዊሊንግ ቢንጎ ፕላስ በቻይናው አውቶሞቲቭ አምራች ዊሊንግ በሚለው አነስተኛ ኤሌክትሪክ መኪና አምራችነት የተመረተች ተሽከርካሪ ናት። በተለይ በከተማ ውስጥ ለመዘዋወርና ለአጭር ርቀት ጉዞ እጅግ በጣም ተስማሚ የሆነች መኪና ስትሆን ቢንጎ ፕላስ በተመጣጣኝ ዋጋዋ በዘመናዊ ዲዛይኗና ለአካባቢ ጥበቃ ባላት አስተዋጽኦ በብዙዎች ዘንድ ተወዳጅነትን እያገኘች ያለች ተሽከርካሪ ናት።
በተለይም የነዳጅ ዋጋ እየጨመረ በመምጣቱ በዚህ ወቅት የኤሌክትሪክ መኪናዎች እንደ አማራጭ እየተወሰዱ ይገኛሉ። ታዲያ ይህች መኪና ልዩ የሚያደርጋት ምንድነው የሚለውን በዝርዝር እንመልከት። እንግዲህ እነዚህ ተሽከርካሪዎች ዊሊንግ ቢንጎ ፕላስ ዘመናዊና ማራኪ ዲዛይን አላቸው። በተለይ የፊት መብራቶቹ ሄርላይት ሲሆኑ የኋላ መብራቶቹ ደግሞ ቴል ላይት ናቸው። አሪፍ ንድፍ ያላቸው ሲሆን መኪናውን ልዩ አድርገውታል። መጠኗ ለአነስተኛ መኪና ተስማሚ ቢሆንም ውስጣዊ ክፍሏ ግን ሰፊ በመሆኑ ምቹ ያደርጋታል። ውስጣዊ ክፍሉ ለአጠቃላይ ምቹ የሆነ ተደርጎ የተሰራ ሲሆን ዳሽቦርዱ ዘመናዊ ዲዛይን ያለው ሲሆን የተለያዩ መረጃዎችን የሚያቀርብ ይሆናል። ፍጥነትን፣ የባትሪ መጠንን እንዲሁም ሌሎች የሚያሳይ ንክኪ ያላቸው ስክሪን ተገጥመውለታል። መቀመጫዎቹ እጅግ በጣም ምቹ፣ ለአሽከርካሪም ሆነ ለተሳፋሪ በቂ ቦታ አላቸው። የውስጥ ዲዛይኑ በተቻለ መጠን ቀለልና ለአጠቃቀም ምቹ እንዲሆን ተደርጎ የተሰራ ተሽከርካሪ ነው። የኤሌክትሪክ መኪና ዊሊንግ ቢንጎ ፕላስ በኤሌክትሪክ ሞተር የሚሰራ ሲሆን እንደ ሞዴሉ በአንድ ሙሉ ቻርጅ ወይንም በአንድ ፉል ቻርጅ እስከ 300 ኪሎ ሜትር መጓዝ የሚችሉ ተሽከርካሪዎች ናቸው። ይህ ርቀት በከተማ ውስጥ ለመዘዋወርና ለአጭር ርቀት ጉዞዎች በጣም ተስማሚ ነው። በእነዚህ ተሽከርካሪዎች ላይ ጥራት ያለው ሊቲየም አየን ባትሪ የተገጠመ ሲሆን በአጭር ጊዜ ውስጥ ኃይል መሙላት ይችላል። ፈጣን ኃይል መሙሊያ በመጠቀም በአንድ ሰዓት ውስጥ 80% ኃይልን መሙላት ትችላላችሁ ማለት ነው። እንግዲህ እነዚህ ተሽከርካሪዎች በተለይ በዝቅተኛ ማለትም እንደዚህ አይነት ተሽከርካሪዎችን መግዛት ለምትፈልጉ እንደ BYD ሴገል እንዲሁም ሌሎች አነስተኛ ተሽከርካሪዎችን ከመግዛት አንፃር የነዚህ ዋጋ እጅግ በጣም ተመጣጣኝና ርካሽ የሆነ ተብሎ የሚታሰብ ነው። ታዲያ በአሁን ሰዓት ከቦታ ቦታ ልዩነት ቢኖራቸውም እየተሸጡ የሚገኙበት የዋጋ መረጃም ከ2 ሚሊዮን 300 ሺህ ብር ጀምሮ ለገበያ መቅረባቸውን ተመልክተናል።